የእናትነት ፍቅር ታላቅ ማህተም የእግር ኳስ ከዋክብት ሀገር የሆነችው ብራዚል ትናንት ሌሊት ሃይቲን 3-0 ባሸነፈችበት ጨዋታም በስቴዲየም ውስጥ የሚስተጋባው የሾህ ጩኸትና የሚታየው የደስታ ስሜት ልዩ ነበር። የማንቸስተር ዩናይትድ ኮከብ ማቲያስ ኩኛ ለሀገሩ 2 ግቦችን አስቆጥሮ የልጅነት ህልሙን ባሳካበት ምሽት ከተመልካቾች መካከል ቆማ በደስታ ማዕበል ውስጥ ብቻዋን በስሜት የምታለቅስ አንዲት ሴት ነበረች። የማቲያስ ኩኛ እናት ሉዚያ ኩኛ። ይህን በዋይ ደስታ ብቻ አልነበረም፣ ከጀርባው እዚህ ለመድረስ የተከፈለውን የብዙ ዓመታትን ልፋትና መስዋዕትነት የሚያስታውስ የታሪክ መጽሐፍ እንጂ። ማቲያስ ኩኛ ያደገው በብራዚል ሰሜናዊ ምስራቅ በምትገኘው ጆአ ፔሶዋ ከተማ ውስጥ ነው። እንደ አብዛኞቹ ብራዚላውያን ታዳጊዎች ሁሉ የሱም የልጅነት ህይወት ከኳስ ጋር ፍጹም የተቆራኘ ነበር። ነገር ግን በብራዚል ውስጥ ተሰጥኦ ብቻውን በቂ አይደለም፣ ከጀርባው የሚደግፍ ጠንካራ ክንድ ያስፈልገዋል። ለዚህ ደግሞ እናቱ ሉዚያ ዋነኛዋ የህልሙ ምሰሶ ነበረች። የኬሚስትሪ መምህር አባቱ ካርሎ ሚና እንዳለ ሆኖም በዚያ የልጅነት ዘመን ቤተሰቡ ሰፊ ኢኮኖሚ አቅም አልነበረውም። በሆቴል እንግዳ ተቀባይነት ተቀጥራ ስትሰራ የነበረችው እናቱ ሉዚያ ልጇ በኳስ ፍቅር ሲቃጠልና ተስፋው ሲያብብ ስትመለከት ተራ ተመልካች መሆን አልፈለገችም። ለልምምድ የሚሆኑ ትጥቆችን ለማሟላት፣ ጤናማ አመጋገብ እንዲኖረው ለማድረግ፣ የትራንስፖርት ወጪዎችን ለመሸፈን እንዲሁም ቤተሰቧን ለመደገፍ ሌሊት ከቀን በትጋት ትደክም ነበር። የኩኛ እግር ኳስ ተሰጥኦ ከአካባቢው አልፎ መታየት ሲጀምር ገና በ14 ዓመቱ ወደ ኮርቲባ ክለብ አካዳሚ ለመግባት ከቤት መውጣት ነበረበት። ለአንዲት እናት በዚህ ዕድሜ ላይ የሚገኝ ልጇን ለብቻው ወደ ሌላ ሀገሪቱ ጫፍ መሸኘት ምን ያህል ከባድ እንደሆነ መገመት አይከብድም። ነገር ግን የልጇን ብሩህ ተስፋ ላለማጨለም ስትል ናፍቆቷንና ስጋቷን በሆዷ ይዛ በእንባና በምርቀት ሸኘችው። ብዙዎቹ ብራዚላውያን ወላጆች ልጆቻቸው በትልቁ መድረክ ላይ ደምቀው ሲያዩ ስሜታቸውን መቆጣጠር ያቅታቸዋል። ያ የሌሊቱ ስቴዲየም ብርሃንና ጭብጨባ ወደ ኋላ መልሶ የድሮውን መራራ ትዝታ ያሳያቸዋል። በቂ ስንቅ ሳይኖር የተጓዙባቸው ረጅም መንገዶች ልጄ ከጉዳት ይተርፍ ይሆን፣ ህልሙ ሲሳካ ይሆን የሚለው የዘወትር ስጋትና ልጃቸው ስኬታማ እንዲሆን የገዛ ራሳቸውን ፍላጎት መስዋዕት ያደረጉባቸው እነዚያ ስፍር ቁጥር የሌላቸው ምሽቶች ማቲያስ ኩኛ መረቡን በሁለት አስደናቂ ግቦች አናውጦ ባዝናይ ዳንሱን የዓለምን ትኩረት ሲስብ እናቱ በዓይነ ህሊናዋ የተመለከተችው የዛሬውን ዝነኛ ኮከብ ብቻ አልነበረም። በጆአ ፔሶዋ መንደር ውስጥ በባዶ እግሩ ኳስ ሲያሳድድ የነበረውንና ዛሬ ሀገሩን ኩራት በትከሻው የተሸከመውን ያንን ምስኪን ልጇን እንጂ። ዛሬ ማቲያስ ኩኛ የብራዚል ብሔራዊ ቡድን የፊት መስመር ፈርጥ ሆኖ ሲያበራ የተመልካች ወንበር ላይ የፈሰሰው የእናቱን ባዘለላ ግን የዛሬው ስኬት ብቻ ሳይሆን የትናንቱን ለአስጨራሽ ተጋድሎና የማይናወጥ የእናትነት ፍቅር ያሸነፈበት ታላቅ ማህተም ሆኖ አልፏል።